አቶ አምናን አሁን ላይ እንግዲህ የደረሰበት ነገር አለ ማለት ነው። እንግዲህ ያው መርሲ የተናገረችውን ነገር አለ ለአቶ አምናን ማለት ነው። በባለፈው የጀመረችለትን ወሬ አሁን ላይ ተናግረዋለች። ምክንያቱም አሁን ላይ የእኛን ቤት ይህን ሁሉ ነገር የምታምሰውና ችግር እየፈጠረች ያለችው የደፍኒ ልጅ ነች በማለት እንግዲህ እሷን ማግኘትና ማጣራት አለብህ በማለት እንግዲህ መርሲ ማለት ነው ይህን ነገር ለአቶ አምነን ተናግራለች። አቶ አምነን ደፍሬ ማነች? ማነውስ ከኛ ቤተሰብ የገደላት? እንዴት ከኛ ቤትስ ሞተች? በማለት እንግዲህ ስለ ደፍኒ ለማጣራት ሞክሮ ነበር። መርሲም እኔ እማቀው ነገር የለኝም፣ እሱን ነገር ማጣራት ትችላለህ። አሁንም ልጅቷ ነች እንደዚህ እያደረገች ያለችው ብዬ ነው የማስበው ቤት ውስጥ። ስለዚህ እያንዳንዱ ለሚደርስብን ነገሮች በሙሉ እሷ የምታደርገው ይመስለኛል። ይህን ነገር ደግሞ ቀስ ብለን ማጣራት ያለብን ያንተ ተራ ነው፣ እኔ የመሰለኝን ነው የነገርኩ በማለት እንግዲህ ስለ ደፍኒ ተናግራለች ማለት ነው። እንግዲህ መርሲ ይህን ነገር እየተናገረችበት ነገር እንግዲህ ከራሷ ከሰፊን ጋር ማለት ነው መስማማት ስላልቻለች ነው። እንግዲህ እኔ አንድ ነገር ላዝሽ እፈልጋለሁ፣ ይህን ነገር ደግሞ የግድ ማድረግ አለብሽ ሰይፍን በማለት እንግዲህ ራሷ መርሲ ጠይቃት ነበረ። እሺ ምን እንዳደርግልሽ ነው የፈለግሽው በማለት እንግዲህ መርሲም ስትጠይቃት ማለት ነው ያው ሰይፍንም የመለሰችው ነገር ምክንያቱም አንቺ የፈለግሽውን ነገር ወይንም ደግሞ አድርጌ ያልሽኝን ነገር እኔ አላደርገውም። ምክንያቱም እንግዲህ መርሲ ምንድን ያለቻት የአቶ አምናንን የእርሻ ቦታ እያንዳንዱ የበቀለውን ነገሮች በሙሉ እንድታጠፋቸው እንድታደርቃቸው ነበር የጠየቀቻት ማለት ነው። ስለዚህ ሰይፈን ደግሞ ይህን ነገር እኔ አላደርገውም፣ አንቺና እኔ ታዛዥና አዛዥ አይደለንም፣ ሁለታችንም በተንኮል ውስጥ ያለን ሰዎች ነን። ስለዚህ አንቺ እኔን ልታዥኝ አትችይም በማለት እንግዲህ ራሷ ሰይፈን ተናግራታለች ማለት ነው። ኧረ እባክሽ እንደዛ ነው እንደ የምታስቢው? ስለዚህ በባለፈው የጀመርኩለትን ለአቶ አምነን ለነግረው የፈለግኩለትን ስለ ደፍኒ እኔ ሁሉን ነገር እነግረዋለሁ በማለት እንግዲህ ይህን ነገር ተጠቅማ ማለት ነው ምንም ነገር ሳትፈራ አሁን ላይ ካሰበችው ካቀደች በኋላ ማለት ነው ሁሉን ነገር ለአቶ አምነን ተናግራለች ማለት ነው። ስለዚህ ይህ ነገር በመናገሯና እንዲሁም ደግሞ ስለ ደፍሪ አሁን ላይ የምታደርገው አንዲት ልጅ አለቻት፣ ሴት ልጅ አለቻት፣ እሷ ነች ይህን ሁሉ ነገር እየሰራች ያለችው ብላ ስለተናገረች ማለት ነው አሁን ላይ እንግዲህ ያው ሰይፈን እጅግ በጣም ነበር የደነገጠችው ማለት ነው። ምክንያቱም እያንዳንዱን ነገር አቶ አምነን ራሱ ለራሷ ቁጭ አድርጎ ነግሯታል ማለት ነው። የነገረበት ምክንያትም ማለት ነው እጅግ በጣም አስቦና ተክዞ ነበረ። እንዲሁም ደግሞ ያው ሰይፈን ራሷም ቁጭ ብላ ስለነበረ አቶ አምነን ምንድን ነው የተከስከው ነገር በማለት እንግዲህ ራሷ ጠይቀው ነበረ ማለት ነው። አይ ሌላ ጉዳይ ነው በማለት እኔ እዚህ ቤት አውቃለሁ፣ ቤተሰብ ላልሆን እችላለሁ፣ ግን ደግሞ የሆንከውን ነገር ብትነግረኝ ላግዝህ እችላለሁ በማለት እንግዲህ ትጠይቀዋለች። ካልነገርከኝም ችግር የለውም በማለት ያው ስትናገረው አይ ችግር የለውም አማክርሻለሁኝ በማለት አንዲት ደፍኒ የምትባል ሴት አለች እና የእሷ በህይወት የለችም እና ማን ገደላት በማለት እሷን በመደንገጥ ማለት ነው ትጠይቀዋለች። ማን እንደገደላት አላቅም፣ በምን ምክንያት እንደሞተችም አላቅም፣ ግን ደግሞ አሁን ላይ ከኛ ቤት ላይ ችግር እየፈጠረች እና ይህ ሁሉ ነገር እየተደረገ ያለው አንዲት ልጅ አለቻት እና እሷን የማግኘት ሀሳብ ነው ያለኝ። እሷን አግኝቼ ወይ ጨርሳታለሁ ወይ መስተካከል ያለበት ነገር ካለ ደግሞ ይስተካከላል በማለት ነበረ አቶ አምነን ማለት ነው የተናገራት። እና በዚህ ሰዓት እንግዲህ ሰይፈን እጅግ በጣም ነበር እየደነገጠችው። ምክንያቱም ይህ ነገር ሁሉ እሷ ስለሆነች ማለት ነው። ስለዚህ ባገኛት እገላታለሁ አሊያም ደግሞ መስተካከል የሚችል ነገር ከሆነ አስተካክላታለሁ ብሎ ነው የተናገረው ማለት ነው። ስለዚህ ሰይፈን እጅግ በጣም ነበር የተናደደችው የተበሳጨችው። አንዴ ክላስ ደርሼ ልምጣ፣ ግን ደግሞ በሁሉም ነገር ከጎንህ ነኝ በማለት እንግዲህ ቀጥታ መርሲን በመሄድ ማለት ነው አንገቷን እንቅ አድርጋታለች። ለምንድን ነው እንደዚህ የተናገርሽ? ለምንድን ነው ያልሽው? በማለት እንግዲህ በነገራችን ላይ ሰይፈን ማለት ነው ራሷ መርሲን ትገላታለች። ከዚህ በፊት ብዙዎችን እንትን ብላለች። አሁንም በመንገዷ ላይ የቆመችባትና ነገሮችን በጣም ብዙ ነገሮች እያደረገች ያለችው ራሷ ስለሆነች አሁንም ያው
ራሷ መርሲን ትገላታለች። ግን ደግሞ መርሲ ከሌለች ድራማው የሚያምር አይደለም። በነገራችን ላይ በጣም የድራማው ድምቀት ነች ማለት ነው። ተንኮለኛ ምናምን ነገር ብትሆንም የምታደርገው ነገሮች በሙሉ እጅግ በጣም ዘና የሚያደርጉ ናቸው። ስለዚህ እሷም ያው ከድራማው መውጣት የለባትም ባይነኝ ማለት ነው። ሌላው እንግዲህ ስለ ቤሌን ጉዳይ ቤሌን እንግዲህ ያው ዶክተሯ ቤት ድረስ መታ ነበር። ስለዚህ ልታስታውስ ትችላለች ከዚህ በፊት ስታደርጓቸው የነበሩትን መልካም ነገሮችን ለማድረግ ወይንም ደግሞ ከእሷ ጋር ለማሳለፍ ጊዜ ስጧት በማለት እንግዲህ ዶክተሯም ተናግራለች። ስለዚህ ልታስታውስ ትችላለች የሚለው ነገር አለ ማለት ነው። እንዲሁም ደግሞ አሁን ላይ ያው ሰይፈንም እጅግ በጣም ስለ እሷ ስታዝን ነበር። ምክንያቱም እሷ በጣም መልካም ልብ ያላት ልጅ ነች፣ ምንም ነገር መሆን የለባትም ብላለች። ሲቀጥል ደግሞ እራሷ ጄሪንም አውርታታለች። በእርግጠኝነት ይህን ነገር ያደረግሽው አንቺ ልትወይን ትችያለሽ ብላ ጄሪን ጠይቃት ነበረ። ምንድነው የምትይው? እኔ ምንም ነገር አላደረኩም፣ ባደርኩም ደግሞ እሰይ እንኳን ያደረግኩት ምን አለው ያን ጊዜ ራሱ ሙታ በነበረ እያለች እንግዲህ ስለ ቤሌን ስትናገር ነበረ ጄሪ ማለት ነው። ምን ለማለት ፈልገሽ ነው? ለምንድን ነው እሷ ምን አደረገችሽ? እሷ እኮ በጣም መልካም ልጅ ነች። ለምንድን ነው ስለ እሷ ክፉ የምትናገሪው? በነገራችን ላይ ይህን ነገር አንቺ እንዳደረግሽውና ጉዳቱን አንቺ እንዳደረግሽባት አውቃለሁኝ። የጊዜ ጉዳይ ነው እንጂ እውነቱ ይወጣል በማለት እንግዲህ ራሷ ሰይፈን ተናግራለች ማለት ነው። እና ሁሉም ነገር ቤት ውስጥ ቤሌን የሚለውን ነገር ማለት ነው ራሷ ጄሪ መስማት አትፈልግም። ምክንያቱም አቶ አምነን አሁንም ቢሆን ማለት ነው ቤሌንን መንከባከብና ከጎኗ በመሆኗ እጅግ በጣም እያናደዳት ያለው ጄሪን ነው ማለት ነው። ምክንያቱም አሁን ላይ ቤሌን አቶ አምነን ከጎኗ ጋር በመሆን ማለት ነው አንቺ በጣም ጥሩ ልጅ ነሽ እያለ ስላሳለፉት መልካም ህይወታቸውም ሲነግራት ነበረ። ከዚህ በፊት እንደዚህ መልካም ነገር አሳልፈናል እንዴ በማለትም ስጠይቀው ነበረ። በነገራችን ላይ አንደበቷ ሁሉ ነገሩ አልተቀየረም። ያ ማለት መልካምነቷ ማለት ነው። ቤሌን ከፊትም መልካም ነች፣ አሁንም ደግሞ በመልካምነት ነገር ነው ያተናገረች ያለችው ማለት ነው። ስለዚህ ጸባዩ ላይ ምንም አይነት ለውጥ የለም ማለት ነው። እና አቶ አምነንም እንዲሁም ደግሞ እናት ዛራን ከጎኑ እንድትሆንና ነገሮቹን ችግሮቹን በሙሉ እንደምትረዳው ከጎኑ እንድትሆን ጠይቋታል። እሷም ቢሆን ልክ እንደ ልጅ ነህ፣ ሁሌም ከጎንህ ነኝ በማለት እንግዲህ ተናግራለች ማለት ነው። እና አሁን ላይ ብሌን ያለችበት ሁኔታ እጅግ በጣም የሚያሰጋ ነገር ነው። ግን ደግሞ ማድረግ ያለብን ነገሮች እያደረግን እንድታስታውስ የግድ ማገዝ አለብን በማለት እንግዲህ ተናግራለች ቤሌንና እንዲሁም ደግሞ አቶ አምነን ተቃቅፈው በነበሩበት ሰዓት ላይ ጄሪ አይታለች። በዚህ ጉዳይ እጅግ በጣም ነው የተበሳጨችው። ምክንያቱም በቃ አቶ አምነን ቤሌን ጋር እንዲሄድ አትፈልግም። ከዚህ በፊትም እንግዲህ ይህ ነገር እንዳይፈጠርና አንድ ላይ እንዳይሆኑ ለማድረግ እሷን ለማስወገድ ነበር የፈለገችው ማለት ነው። አሁንም እንደዚሁ አሟት ከጎኗ እየራቀ አይደለም። በዚህ ሰዓት እንግዲህ አቶ አምነንን ትቆጠዋለች ማለት ነው። እኔ እናንተ ጊዜ ማሳለፍ አለብን አብረን፣ ለምንድን ነው በቃ ጊዜ የለንም እኮ እኔ እኮ ሚስትህ ነኝ እያለች እንግዲህ አቶ አምነንን መናገር ጀምራለች። አቶ አምነንም አውቃለሁኝ አንቺ ሚስቴ ነሽ፣ ግን ደግሞ አሁን እንደዚህ አይነት ነገሮችን የምናወራበት ጊዜ አይደለም። ሲቀጥል ደግሞ ቤሌንን የግድ መንከባከብ አለብን። እሷም አንዷ የቤተሰባችን አካል ነች። ስለዚህ ግዴታ መንከባከብ አለብን። እንድታስታውስ የሚረዳትን ነገሮችም እያንዳንዱ ነገር ማድረግ አለብን በማለት እንግዲህ ወስኗል። ጄሪ በዚህ ጉዳይ የተጨቃጨቀች ወይንም ደግሞ እየተነጫነጨች ትገኛለች ማለት ነው። ስለዚህ አቶ አምነን አሁንም እንግዲህ ቤሌን መንከባከብ ከጎኗ መሆን ሁላቸውም ቀጥለውበታል። በነገራችን ላይ ሁላቸውም እሷን እየተንከባከቡ ነው። ከራሷ ከጄሪ ውጭ ሌሎች ስለ እሷ መልካምነት ነው እያወሩ ወይንም ደግሞ ስለ እሷ መልካም ነገር እየተመኙ ነው ያሉት። በእርግጠኝነት ቤሌን ታስታውሳለች ብለን ተስፋ እናደርጋለን ማለት ነው። አቶ አምነንም ስለ ደፍኒ ልጅ ማለት ነው። ያ ማለት እንግዲህ ስለ ሰይፍን ጉዳይ ይደርስበታል። ግን ደግሞ በጣም ብዙ ጥረት ያስፈልገዋል። ግን ደግሞ አንድ ቀን የሚደርስበት ይሆናል ማለት ነው። ሲደርስበት ግን ምን ሊፈጠር እንደሚችል በጣም ከባድ ነው የሚሆነው። እንግዲህ ውድ ቻናል የተከታታዮች ቤተሰቦች ቀጣዩን ፓርት አብረን የምንጠብቅ ይሆናል። መልካም ጊዜ ተመኘውላችሁ።